የየካ ክፍለ ከተማ ፖሊስ መምሪያና አባላት የደረሰ ሰብል በመሰብሰብ ድጋፍ ለሚያስፈልጋቸው አርሶ አደር አጋርነታቸውን አሳይተዋል። ምክትል ሳጅን መልካሙ ዜና ዝርዝር አለው። በየካ ክፍለ ከተማ ፖሊስ መምሪያና በመምሪያው ስር ከሚገኙ ፖሊስ ጣቢያዎች የተውጣጡ አመራርና አባላት በየካ ክፍለ ከተማ ወረዳ 10 ልዩ ቦታው ላይዳንሴ ተብሎ በሚጠራው አካባቢ የሚገኝ የደረሰ አርሶ አደር ሰብል በመሰብሰብና ማህበራዊ ኃላፊነታቸውን በመወጣት ለህብረተሰቡ ያላቸውን አጋርነት አሳይተዋል። በሰብል መሰብሰቡ ወቅት አግኝተን ያነጋገርናቸው የፖሊስ መምሪያው ኃላፊ ኮማንደር አራጌ ሸቴ ከአዲስ ፖሊስ ጋር ባደረጉት ቆይታ ፖሊስ የህብረተሰብ አገልጋይ በመሆኑ ማህበረሰቡን በተለያዩ ጉዳዮች ማገዝ ፖሊስ የኔ ነው የሚል ስሜት ይበልጥ እንዲፈጠር የሚያደርግ መሆኑን በመጥቀስ የደረሰ ሰብል በማጨድ የተከናወነው የመሰብሰብ ተግባር ማህበራዊ ኃላፊነትን መወጣት መሆኑን ጭምር ተናግረዋል። እንደዚህ አይነት የበጎ አድራጎት ስራዎች በመሰራባቸው ስራዎች ሁሉ ማህበረሰቡ ፖሊስ የኔ ነው የኔው አካል ነው። ስለዚህ ፖሊስ ወንጀልን ብቻ ሳይሆን መከላከል ያለበት እኛም የፖሊስን ስራ ደግፈን መስራት አለብን የሚል እሳቤ ይዞ እንዲንቀሳቀስ ነው ዋናው ዓላማችን ማለት ነው። የበጎ ስራዎቻችንን ወይም በጎ አድራጎት ስራዎቻችንን በዛው እያደጉ ይሄዳሉ። የህብረተሰቡን ችግር ማወቅ የፖሊስ ስራ ነው። ህብረተሰቡ ውስጥ ያለው ችግሮች ምንድናቸው? አሁን እነዚህ ሰዎች አቅም ስለሌላቸው ነው እንጂ እንደሌላው እንደምታዩት አቅም ቢኖራቸው ጨርሰዋል። ሰብስበው ወቅተው ወደ ጎታቸው ማስገባት ይችላል። ግን አቅም ስለሌላቸው እኛ ደግሞ አቅም የሌለውን ሰው አይተን መደገፍ የራሳችን ስራ ስለሆነ በዛ ነው ተነሳሽነታችንን ሁሉ ጊዜ ከህብረተሰቡ ጎን እየተሰለፍን መስራት አለብን የምንለው። የአዲስ አበባ ፖሊስ በልማት ስራዎች ላይ ሲሳተፍና ለአርሶ አደሩ ድጋፍ ሲሰጥ የመጀመሪያው አይደለም ያሉት በየካ ክፍለ ከተማ የአርሶ አደርና ከተማ ግብርና ልማት ጽህፈት ቤት ኃላፊ ወይዘሮ መሰረት መካሻ በዚህ የሰብል መሰብሰብ ስራ ወቅት የታየው የፖሊስ ሞራልና ተነሳሽነት አስደሳች መሆኑን ገልጸዋል። አሁን ላይ በልማቱ የምናያቸው መንገዶች በጣም አስደናቂ ናቸው። በፍቃደኝነት የማንን እንጫድ ኢቭን ይሄንን የምታየውን ሰፊ እርሻ ይሄ ያንሰናል ነው ይሄ ያንሳል ጨምሩ የሚል ተነሳሽነቱ ሰው ለማገዝ ሰው ለመርዳት ምርት እንዲሰበሰብ ከመሰብሰብን ባሻገር አስተጫጨዱ የሚገርም ነው። በጣም የረጅም ጊዜ ልምድ ያለው አስተጫጨድ ነው እየታጨደ ያለውና ሰራዊታችን የሚደንቅ ነው ማለት ነው። ከሰላሙ ባሻገር እንደዚህ ምርቶች ላይ ሰውን ለማገዝ ተነሳሽነቱ ራሱ በጣም የሚገርም ነው ማለት ነው። ሰብላቸውን በመሰብሰብ ድጋፍ የተደረገላቸው አርሶ አደር ዘሪሁን ደምሴ በሰጡት አስተያየት የየካ ክፍለ ከተማ ፖሊስ መምሪያ ይህን ስራ በመስራቱ ትልቅ ሸክም አቅልሎልናል ብለዋል። ለተደረገላቸው እገዛ ምስጋናቸውን አቅርበዋል። ይሄንን ነገር በማየታችን ራሱ በጣም እድለኞች ነን ብዬ ነው የማስበው። ይሄ ሁሉ አባል እዚህ ጋር ተሰማርቶ አዝመራችንን በመሰብሰቡ በጣም ነው ከልባችን የምናመሰግነው። ፖሊስ የከተማዋን ነዋሪዎች ደህንነት ከማስጠበቅና ሰላምን ከማጽናት ባሻገር በእንደዚህ አይነት በጎና ማህበራዊ ጉዳዮች ላይ መሳተፉ ህዝባዊ መሆኑን ማሳያ ነው ሲሉ በአጨዳ ስራ ላይ የተሳተፉት የፖሊስ አመራርና አባላት ተናግረዋል።